ምርጫ ይደረጋል ያልከው አሁን ባለው ሁኔታ ብዙም ከተቃዋሚ በኩል የተመረጡ ለመመረጥ የቀረቡ በብዛት ያሉ አይመስለኝም። አብዛኛው ቀነ ገደቡ አልፏል ይመስለኛል እጩዎችን ለማስመዝገብ። እስካሁን ድረስ ግን ብዙዎች አንገባበትም ነው ያሉት። ምክንያትም አለው። እንደ ምሳሌ ሊወሰድ የሚችል እንደ ምሳሌ እንውሰደው። ስለ ኦሮሚያም ስለጠየቀኝ እንደ ምሳሌ ልትወስደው ትችላለህ። በኦሮሚያ ውስጥ አሁን ምርጫ ቢደረግ ሊሳተፉ የሚችሉ የቆዩ ፓርቲዎች፣ የታወቁ ፓርቲዎች በየስርቻው የሚፈለፈለውን ፓርቲ አይደለም፣ አብይም ራሱ የሚፈለፍለውን አይደለም። ይህንንም ሊያደርግ ይችላል። ከሌላው የቦጨቀ ልክ ትናንት በባህር ዳር ያደረጉት ሁለት ሰው ስለገባ ከፋኖ ጋራ የሰላም ስምምነት ተደረገ ብሎ አፍሪካ ህብረትንም ኢጋድንም ጠርተዋል። ማለት ለምንድን ነው እንደዚህ የምናደርገው? ማለት ሁለት ሰው እንደሆነ እነሱም ተናግረዋል። ሁለት ሰው ነው የገባው እና ከፋኖ ጋር ተፈራረምን የሚል አይነት ነገር ሁለት ሰው ነው የገባው ነው የተባለው። ከዛ በላይ የገባ ራሳቸውን አልተናገሩም። ፋኖች ሌሎች ናቸው። ይሄ የታወቀ ነው። እስከዚህ ድረስ ያው የዛ የጨቅላነት የመንጨረቅነት ጉዳይ ሆኖ ነው ወይስ ምንድን ነው? እንደዚህ አይነት ለማታለልም ለፕሮፓጋንዳ የማይመች አይነት ነገር። ስለዚህ ምርጫውን ላይ እንደዚህ አይነት ጨዋታ ሊቀጥል ይችላል። ኦፌኮ ተናግሯል። ኦፌኮ 10 ሰው እናስመዘግባለን። ለምን? ይሄንን ደግሞ ምርጫው ቅድም እንዳልኩት ተአማኒ ነው፣ ውድድር ያለበት ነው፣ ነፃ ነው፣ ፍትሃዊ ነው ብለን አይደለም። ሊሆን አይችልም ነው ሊሆን አይችልም ባለ አሁን ቦታ ይሄ ነው አቋማችን እንደ ፓርቲ። ነገር ግን በሀገሩ ሕግ በሁለት ምርጫ ላይ ካልተሳተፋችሁ ስላላችሁ ለይስሙላ ያንን ፍላጎታችሁን ለማሟላት ነው የምናስገባው የሚል መግለጫ ነው ያወጡት። አልተሳሳትኩም አይደለም? እዚህ ላይ ይሄን አይደለም ምርጫው አይሆንም። ምርጫ ቢኖር ኖሮ አንሳተፍም። ነገር ግን የፓርቲ ፈቃዳችንን በሀገሩ ሕግ መሰረት የፓርቲ ምዝገባ ፈቃዳችንን ከምናጣ 10 ሰው እናሰማራለን ነው ያሉት። አሁን ከዚህ በፊት ከኦሮሚያ ፓርቲዎች ከኦሮሞ ነፃነት ሰራዊትና ከኦፌኮ ጋራ አብረን እንሁን ብለው አብረው ለመስራት ብዙ ሲታገሉ እንደነበሩ አንተም ታውቃለህ፣ እኔም አውቃለሁ። ኦፌኮ እንግዲህ ወጥቶ ተናግሯል። አይሆንም፣ አንሳተፍም፣ ቤሲክሊ አንሳተፍም ነው። አንሳተፍም ለምን? ቅድም እንዳልኩት ከባቢው የለም። ምርጫ የሚባል ነገር ለማካሄድ ኢንቫይሮንመንቱ አይፈቅድም፣ ህጉም የለም። ከምርጫ በኋላ የምርጫ ዲስፒዩት ቢኖር ያንን አጀድኬት የሚያደርግ ነፃ የሆነ ፍርድ ቤት የለም። ፍርድ ቤቱ የእናንተ መሳሪያ ነው። እነ ታዬ ደንደዓ አይነቶቹን ያለምንም በደል እስር ቤት የሚጥል ፍርድ ቤት ነው አሁን ያለውና ከባቢው ልክ ቢሆንና ተቋማቱ ትክክል ቢሆኑና ምርጫ ለማድረግ እንኳን ምንል የኢህአዴግ አይነት ጊዜ ምርጫ እንኳን ለማድረግ ብንችል በዛን ጊዜ እኮ እነ መረራ እኮ እስከ 48 ነው እንደዚህ አይነት ሰው አስመርጠው ነበር በዛን ጊዜ። ያንን የምንችል ቢሆን ኖሮ በገባንበት ነበረ። ነገር ግን የብልጽግና ጠቅላይ ሚኒስትር ጠርቷቸው እናንተ እኮ ለቲፒኤልኤፍ ጊዜ ስታሟሙቁ ነበረ፣ ለእኛ ግን እምቢ አላችሁ ብሎ ለኦፌኮ ከፍተኛ ስሞታውን ያቀረበ የብልጽግና ፕሬዚደንት ነው ያለው። ይህንን ያለቀሰ ሰው ነው ያለው። ከኔ ጋር ቆማችሁ አላሸበሸባችሁም ብሎ ለኦነግም ብዙ ያላቸው አለ። እነሱም አሁን በቀጥታ ባያወጡ የነሱ የፖሊስ ቢሮ አባል የሆነ ሰው ጽፎ አውጥቷል። ልንሳተፍበት አንችልም፣ እኛ አንዲት ቢሮ ነው ያለን ያለው። ሌላ ቦታ
ፊልድ ለማድረግም የምርጫ ዘመቻ ነው የሚባለው ዘመቻውን ለማካሄድም ለመንቀሳቀስም ምንም ችሎታ የለንም። እንዲያውም የባሰ ችግር አለን ነው እዛ ላይ በውስጥ ታዋቂነት የጻፈው። ምክንያቱም የምርጫ ቦርድ ለኦነግም ያላቸው ከቀጀላ መርዳሳ ጋር ሰሞኑን ወጥቶ በኦሮምኛ ወደ አፍ የመጣውን ነገር ለመናገር ስለከበደኝ ነው። ነገር ግን እምቡል ጋፈተ ነው የምንለው እኛ ሰው እንደዚህ ነው ሲያቀረሽ ነው የነበረው ነው የሚባለው። እኔ ቀጀላ መርዳሳ ጓደኛዬ ነው፣ አብረን ነው የተማርነው። ነገር ግን that's what he was doing በኢትዮጵያ ውስጥ ጠመንጃ ይዞ ወደ እንትን የሚያስገባ ወደ ጫካ የሚያስገባ ፖለቲካ የለም ብሎ የሚናገር ሰው ለእኔ ያ ከማቀርሸት በስተቀር ሌላ የምትናገር ነገር የለህም። ለማንኛውም ግን ብልጽግና እሱ ያለበትንም ፓርቲ አሁን ብልጽግና በሰጠው መመሪያ መሰረት ነው ምርጫ ቦርድ እንዲህ የሚለው እንጂ ከዚህ በፊት ብርቱካን በነበረችበት ጊዜ ለኦሮሞ ነፃነት ሰራዊት ዳውድ ኢብሳ የሚመራው እውቅና ተሰጥቶት ነበረ። ስብሰባውንም አድርጎት እውቅናው ተሰጥቶት ፓርቲ ወረቀታቸውን ሲያሳዩን ነበር። አሁን ግን ከእንትና ጋራ በተወሰነበት ጉዳይ ላይ ከዚህ ከሚያቀረሸው ሰውዬ ጋራ ሆናችሁ የጋራ ስብሰባ አድርጋችሁ ካልሆነ ልታገኙ አትችሉም ተብሎ ምንድነው ሰስፔንድድ ሆኗል የነሱ። ስለዚህ ለመካፈል የሚያስችልም ህጋዊ ቁመና እንኳን እስከሌላቸው ድረስ ኢቪሰሬትድ ሆነዋል እነሱ። ኦነግ ማለት ነው። ኦነግ ራሱ የበረና ያክል እንኳን ለመሄድ የማይችሉበት ሁኔታ ላይ ነው ያሉት። ስለዚህ ባለፈውም ጊዜ ምርጫ አልነበረም። ሜይ ቢ ኦነግ አንድ ሰው እንኳን ፊልድ ለማድረግ የሚችሉበት ሁኔታ ላይ አይደለም ያሉት። ስለዚህ ምርጫ በኦሮሚያ ውስጥ ይደረጋል ማለታችንም በሌላውም ቦታ ያለው ይሄው ነው ለማለት ነው። ይህን እንደ ምሳሌ ልጠቀም ያልኩት። አሁን ትግራይን አንስተሃል። ትግራይ ቲፒኤልኤፍን ወደዳችሁትም ጠላችሁትም አቀረባችሁትም አላቀረባችሁም ፓርቲ ሆኖ የሰራ ተወዳጅ ቢሆን የማይወደድ ቢሆን ፓርቲ ሆኖ የሰራ መዋቅር ያለው ልምድ ያለው እስከ ቀበሌ ድረስ መዋቅር ዘርግቶ የሚሰራ አንድ ፓርቲ ያለው ቲፒኤልኤፍ ነው። በዛ ላይ ቲፒኤልኤፍ ተፈላጊ አይደለም ከተባለ የትግራይ ህዝብ ምርጫው ላይ ተሳትፈው ውድቅ አድርጉት። ነገር ግን ቲፒኤልኤፍን አልመዘግብህም በሚል በስንኩል ምክንያት ቲፒኤልኤፍ በኢትዮጵያ ውስጥ ንብረት ያለው በፓርቲ 4 ፓርቲዎች አንድ ላይ የነበራቸው ንብረት አለው። እሱን በልተውበታል፣ እሱን ቀርጥፎበታል። እሱን እንዳይጠየቅ ነው የሚፈልገው አብይ አህመድ። ለዚህ ነው የማይፈልገው። ሁለተኛ አይታዘዝልኝም ስላለ ነው። ሶስተኛ ከኤርትራ ጋር ተገናኘ እያለ ነው። ቲፒኤልኤፍን ለመቆንጠጥና ለመያዝ እና ተላላኪ ለማድረግ አልቻልኩም እና ሌላ ፓርቲ ልምረጥ ብለው ከነሱ እየቦጨቀ በትግራይ ውስጥ ጀነሳይድ ተካሂዷል የሚለውን ነገር አስረግጦ ለመናገር የማይችል የፓርቲ መሪ ያለበትን እሱን ነው ለቲፒኤልኤፍ የማደርገው የሚል ምርጫ ነው የያዘው። ምርጫ ነው ወይስ እንደ ማስረጃ ሰጠ ሁለት ሰው ሲገባ ዓለም አቀፉ ህብረተሰብ ጠርተህ ኑና እዩልኝ የምትልበት ጆክ ነው? ሊሆን አይችልም። ማንም ተካፋይ የለበትም። ስለዚህ ይሄ ምርጫ ነው የሚል የነፃ ገለልተኛ ፍትሃዊ የሚባሉት እነዚህን ቅጽሎች እንተዋቸው። እንተው። ምርጫ አለ ለማለትም የሚያስችል ቀዳዳ እንኳን የለም። የዛ አውድ ይቅርና ቀዳዳው የለም። ይህንን ምርጫ ለማድረግ መጀመሪያ ጦርነቱን ማሸነፍ መቻል አለበት። ሞክሯል። በአማራ ክልል 3 ዓመት አሁን ሉዝ እያደረገ ነው ያለው በአማራ ክልል። ለምን? ምልክቱን ልንገርህ፣ ማልቀስ ጀምረዋል። ቲፒኤልኤፍ እና ኢፒኤልኤፍ እየረዷቸው ነው ማለት የአዞ ለቅሶ ጀምረዋል። ብልጽግና ለቅሶ ላይ ነው ያሉት። አብራችሁ ስላላችሁ ነው ያለ።
ድሮስ አብረው ቢሆኑ የጋራ ጠላት አላቸው አይደለም እንዴ? አብረው ቢሆኑ ምን ያስደንቃል? ብልጽግናን ለመጣል ሁሉስ አንድ ላይ ቢመጣ ምን ያስደንቃል? አገርና ህዝብን የማዳን ጥያቄ ነው ያለው። ስለዚህ ኢዜማ እንኳን የተመዘገበበት ጉዳይ አይመስለኝም። ስለዚህ ምርጫው ላይ ይሄዳል። የተላለፈ ጉዳይ እኮ አለ። እስካሁን ድረስ እየተላለፈ የመጣ ነገር አለ። ምርጫው እስኪደርስ ድረስ እኮ የታሰበው አንተ ያልከው እንዳለ ሆነው ሚልኬሳ ያልከው እንዳለ ሆነው ከምርጫ በፊት እኮ በብልጽግና መንግስት ላይ ዲማንድ አለ እስከተወሰነ ድረስ እየተወጣው ያለው ነገር ግን ይሄንን ከዚህ በፊት ተናግሬያለሁ። ሌላ ጊዜ ሙሉ ጊዜ ሰጥተን ልናገርበት እንችላለን። ብልጽግና የሚባለው መንግስት ሌሎችን ባንዳ የሚለው መንግስት የድሮ የቲፒኤልኤፍ ተላላኪ የነበረ ኦፒዲኦ ነው የሚባለው በዛ የሚመራው መንግስት አሁን የኢትዮጵያ ብልጽግና፣ የኦሮሞ ብልጽግና እና የአማራ ብልጽግና ጁኒየር ሲኒየር ፓርትነር ሆነው የሚያገለግሉበት ምርጫ አሁን የአቡዳቢ ተቀጠላ ነው። የአቡዳቢን አጀንዳ በኢትዮጵያ ውስጥ ብቻ አይደለም፣ በአፍሪካ ቀንድ በቀይ ባህር ዙሪያ ያንን እያስፈጸመ ያለ መንግስት ነው። ሁሉን ነገር የኢትዮጵያን ንብረት የኢትዮጵያን እሴት የሚባል ነገር ሁሉ ሸጥሞ የአቡዳቢን ጉዳይ ለማስፈጸም የሚሄድ ለግሉ ብቻ የሚያስብ ኢትዮጵያን እንደ አቡዳቢ ያደርጋታለሁ እንደ ዱባይ ያደርጋታለሁ ብሎ ያለ የጨቅላ ህልመኛ ያለበት ሀገር ስለሆነ ያንን ጉዳይ እኮ ማስፈጸም አለበት። ገና ጦርነት እኮ ማስፈጸም አለበት ወደ ምርጫ ከመሄዱ በፊት። ይህን ጦርነት ባለፈው ኦክቶበር አካባቢ ላይ ለመጨረስ አስበው ወይ ለመጀመር ሄመቲ ሲጀምር በምዕራብ ሱዳን በኩል ሲጀምር እነሱ ደግሞ ከሰሜን ኢትዮጵያ ነገር ግን በዌስተርን ፍላንክ ውስጥ ኤርትራ ላይ ጀምረው ሁለቱ ሱዳንን አንድ ላይ ጨፍልቀው ያንን አካባቢ በሙሉ አቡዳቢ የሚፈነጭበት ቦታ ለማድረግ ፕላን ነበረ። በኢትዮጵያ በኩል ዝግጅት ስላልተደረገ አልተቻለም። ዝግጅቱ ደግሞ የገንዘብ ችግር፣ የወታደር ችግር፣ የወታደር ሞራል ችግር፣ የጥይት ችግር ነበራቸው። አላደረጉትም። በህዳር መጨረሻ ይሆንልን ብለው ነበረ። በህዳር መጨረሻ ማድረግ አልቻለም። አለፈ ህዳር። አሁን ለፌብርዋሪ ቀጠሮ ይዘዋል። በፌብርዋሪ ጦርነት እንጀምራለን ብለዋል። ጫናው ግን እየበዛባቸው ነው። አሁን የኢትዮጵያ መንግስት በዚህ አይነት ሁኔታ ወደ ጦርነት ሄዶ ወደብን እመልሳለሁ የሚለው የአቡዳቢን አጀንዳ ለመፈጸም ይሄዳል ወይስ አይሄድም? የችሎታ ጉዳይ ነው። ነገር ግን ትዕዛዝ ተሰጥቶታል። ትዕዛዙን ተቀብሎ እየሄደበት ነው። ይህንን ስማ የኢትዮጵያ ህዝብ፣ ይህንን ማወቅ አለበት። ይህ ጦርነት የኢትዮጵያ ጉዳይ አይደለም፣ የአቡዳቢ ጉዳይ ነው ብዬ ብዙ ጊዜ ስናገር ስለነበር ያንን እኮ መጨረስ አለበት። ወደ ምርጫው ከማድረግ ፌብርዋሪ ላይ ቀጠሮ ተይዟል። ያንን ካሸነፈ በኋላ እኮ ነው ወደ ጦርነት የሚሄደው። ለአሁኑ ፕላኑ እሱ ነው። አሸንፋለሁ፣ ከዛ በኋላ እሄድበታለሁ። ግን ቀጠሮ የተያዘ አለ። ያንን የፌብርዋሪ ቀጠሮ እንዴት አድርጎ ነው ወደ ምርጫ የሚሄደው የሚል ትልቅ ጥያቄ ምልክት አለ። አመሰግናለሁ። ወደ መጨረሻ እየተቃረብን ነው። አይ ቲንክ ጦርነት ወሳኙ ስራ ነው። የአብይ ወሳኝ ስራ ጦርነት ማካሄድ እንደሆነ ያ ጦርነት ደግሞ በአገር ውስጥ የአብይ አጀንዳ ከአገር ውጭ ደግሞ ሙሉ በሙሉ የዩኤኢ አስፈጻሚ ሆኖ አለቃው አቡዳቢ እንደሆነ የአቡዳቢ ጉዲፈቻ ሰው በመሆኑ ምንም ጉዳዩ አይደለም። እሱ አሁን ዋናው ተጠሪነቱ ለሮያል ፋሚሊ እዛ ጉዲፈቻ የገባላቸው ነው እንጂ ለኢትዮጵያ ህዝብ አይደለም። ዛሬ እሱ ሌላ ጊዜ በብዙ ውስጥ ገብተን ማውራት እንችላለን። አሁን ሙሉ በሙሉ ስርዓቱን የጦርነት አድርጓል። ከጦርነት ደግሞ ተጠቃሚም ነው። በነገራችን ላይ አሁን ትልቁ ኢኮኖሚ የጦር ኢኮኖሚ አይደለ ኢትዮጵያ ውስጥ እየተካሄደ ያለ ትልቁ ግዢ ፈጻሚ የጦር መሳሪያ ነው ኢትዮጵያ ውስጥ። አሁን ባጀት ተብሎ ለትምህርት ቤት ለምናምን
ይመደብና ከዛ በኋላ ደግሞ ተሰብስቦ ለጦር ነው የሚሆነው እና ሙሉ ዶላር ምናምን ለጦር መሳሪያ ከድሮን እስከ ከባድ መሳሪያዎች ጭምር። ይህ አሁን ኢትዮጵያ ውስጥ ቅድም አንተ የግዢ አካሄድ ኢትዮጵያ ውስጥ ነበር። በአብይ ዘመን ግን ግዢ ፕሮቶኮል እንኳን የለም፣ ጨረታ የለም፣ ውድድር የለም ብለሃል። እዚሁ ላይ ልጨምርና አብይ ከጦርነት እንዴት እንደሚጠቀም ትልቁ ግዢ የጦር መሳሪያ ግዢ ነው። ኢትዮጵያ ውስጥ ከውጭ ሀገር ነው የሚገዛው። ድሮን ከቱርኪ ሲገዙ በትልቅ ገንዘብ ነው እንግዲህ የሚገዛው። ከራሻ ከባድ መሳሪያ ሲገዛ አንድ ሰው ይላካል። አንድ ሰው ሲልክ ቀጥታ ከካምፓኒው ነው እዛ ሄዶ ተደራድሮ ገንዘቡ ላይ ነው የሚደራደሩ። ጨረታ የሚባል ነገር የለም እና ኢትዮጵያ ሕዝብም ይሄንን አይጠይቅም። ጦር መሳሪያ ሲገዛ እንዴት ነው የምትገዛ ብሎ ሰው አይጠይቅም። ፓርላማም ቁጥጥር አያደርግም። የፓርላማ ኮሚቴም ይሄንን ያውቃል ብዬ አልገምትም። የሚገርም አሁን በትግራይ ጦርነት ጊዜ አንድ ሰው ነበር ወደ ራሻ የተላከው እና ወደ ቱርኪም የተላከ። ከዛ ከቱርኪ ድሮኖችን ሲገዙ ኮሚሽኑን ማን ነው የሚወስደው ተባለ። ቀጥታ ለአብይ ተባለ። አብይ ራሴ ነው የሚወስደው አለ። የድሮን ግዢ ሲፈጸም ኮሚሽን 30% ምናምን ኮሚሽን ይሰጣል። ቀላል አይደለም። ዝም ብሎ ያለ ጨረታ ስለሆነ መርጠ የሆነ አንድ ካምፓኒ አንተ ትሰጠኛለህ፣ ኮሚሽኑን ደግሞ ስንት ነው የምትሰጠው? በዶላር። ቀጥታ የድሮን ግዢ ሲፈጸም ኮሚሽኑን የሚወስደው ማን ነው? ኢትዮጵያ ውስጥ ማን ነው? አብይ አህመድ ይባላል። ጦርነት ሲካሄድ የጦር ግዢ ሲፈጸም ከባድ መሳሪያ አካባቢ ደግሞ አንዳንዴ ራሱ ይወስድና አንዳንዴ ደግሞ እሱ የሚልካቸው ጀነራሎች እንዲወስዱ ያደርጋል። ኮሚሽኑ ትልቅ ገንዘብ ነው ባይዘው። ይሄ ኮሚሽን ጦር መሳሪያ ሲገዛ እንደምናስበው ተራ 1 ሚሊዮን እንደዛ አይደለም፣ ከባድ ነው እና አይ ቲንክ ይሄንን ከጦርነት እየተጠቀመ ስለሆነ በጦርነት ጊዜ ደግሞ ይሄ ወርቅ ጉዳይ አይ ቲንክ ሌላ ጊዜ ብናወራ ይሻላል፣ ብዙ ሰፋ ያለ ስለሆነ። አብይ የሚያከማቸውም ዱባይ ነው፣ አቡዳቢ ነው። በተለይ አቡዳቢ ነው። የሱ ቤትም የተሰራው እዛ ነው። አይ ቲንክ ጥበቃዎችም ተመድቧል መሰለኛ። የአብይ ወደፊት ቤቱ እንደ ቪላ ቤተመንግስት ተደርጎ ተገንብቷል። የወደፊት የአብይ ከኢትዮጵያ ሲሸሽ እንግዲህ ችሎ ከወጣ የሚኖርበት ኦልሬዲ ተሰርቶለታል ቤት ቪላ እና እዛ ነው እንትን የሚያደርገው። ስለዚህ አሁን አብይ ምርጫም የሚያካሄደው ጦርነቱን እና ሀብት ጉዳይም ስለሆነ ከዩኤኢ ጋር ስለሚያያዝ የወደፊት ኑሮ ጋር ስለሚያያዝ ጦርነት አይቆምም። ማለት ፕሮፊታብል ስለሆነ ጦርነቱ በኢኮኖሚም በስልጣንም በሁሉም። ስለዚህ አሁን አብይ በዚህ ሂደት ምርጫ ራሱ ይደርሳል ወይ? ምን ይመስላል? ጥያቄ ነው ወይ? ህዝቡ ዝም ብሎ ያያል ወይ? አሁን ረሃብ ህዝብን እየጨረሰ ነው። ኢኮኖሚው ሙሉ በሙሉ ወድቋል። እስከ ምርጫ ድረስ በዚህ አጀንዳ ይቆያል ወይ? ምን እንግዲህ አሁን ታዬ ራሱ ቶሎ የሚታሰር የተደረገበት ዋናው ምክንያቱ ፈርተዋል፣ ህዝብን ፈርተዋል። ስለዚህ አሁን እስከ ምርጫ የተባለው ድረስ ምን ሊከሰት ይችላል? ምን ውስጥ ማለፍ እንችላለን? አጀንዳው ደግሞ አሁን የአሰብ አጀንዳ የቀዘቀዘ ይመስላል። አሁን የአሜሪካ የሴኪዩሪቲ ስትራቴጂ ወጥቷል። አሁን የፕሬዝዳንት ትራምፕ እሱም የአፍሪካ ቀንድ ላይ ጦርነት አልፈልግም የሚል እንትን ተካቷል። በተለይ ኢትዮጵያ ከሶማሌ ጋር፣ ኢትዮጵያ ከኤርትራ ጋር
እንዳይከሰት እናደርጋለን ይላል። በሴኩሪቲ ስትራቴጂ ናሽናል ሴኩሪቲ ስትራቴጂ ውስጥ ተቀምጧል። አሁን ከትላንት ወዲያ ነው መሰለኝ የወጣ ይሄ እንትኑ ምን ሊሆን ይችላል? አሁን የኢትዮጵያ ህዝብ ችሎ እስከዛ ድረስ ራሱ ይታገሳል ወይ? ሰው ረሃብን ይታገሳል ወይ? ምን ሊከሰቱ ይችላሉ? የኦሮሚያ ጉዳይም አለ፣ የአማራ ክልልም አለ። ትግራይ ክልል ደግሞ አሁን ባጀት ሁሉ መልቀቅ አለቀቅ መሰለኝ፣ ደሞዝ ሁሉም መክፈል አቅቷል መሰለኝ ትግራይ ክልል። ሌላ ቦታም ሌላ ክልልም ኢትዮጵያ ውስጥ አሁን ምንም ሁሉም ነገር ወድቋል። እስከ ምርጫ ድረስ ራሱ ይሄ ፌልድ የሆነ ስቴት ኮላፕስ አያደርግም ወይ? ጥያቄ ፌልድ አድርጓል። 4 ኪሎ ያለው ሰውዬ ኮላፕስ አያደርግም ወይ? እስከዛ ድረስ ራሱ ያለው ሁኔታ ምን ይመስላል? የመጨረሻ እንትን ነው ይሄ ቺን ካልክ ከዛ ምን መደረግ አለበት የሚለውን ደግሞ መልእክት ሰጠ፣ በዛው እንጨርሳለን። አሁን የቀይ ባህር እና የኤደን ባህረ ሰላጤ ከባቢ በዛ ምክንያት አሜሪካ ያለው ነገር ያንን ናሽናል ሴኩሪቲ ስትራቴጂ የሚለውን አይቼዋለሁ። አፍሪካ 3 ፓራግራፍ ነው በአፍሪካ ጉዳይ ላይ ያለው። ከዛም ውስጥ ስለ አንደኛው ሙሉ ፓራግራፍ ስለ ሌላ ሀገሮች አይደለም፣ ስለዛ ቀንድ ነው የሚናገረው። ችግሮችን ለመፍታት እንሞክራለን። ለእኔ የሚታየኝ ያ ሰፈር እንዳይንቀሳቀስ በዛ አካባቢ ያለው የንግድ ሁኔታ እንዳይቀዛቀስ ከመሆን በስተቀር ኢትዮጵያም ብትሆን ጠቅላላ አፍሪካ ቢሆን በዚህ በናሽናል ሴኩሪቲ ስትራቴጂ በትራምፕ ዘመን አሁን ሌሎችም ምክንያቶች አሉ። የትራምፕ ዘመን ከብዙ ቦታዎች ዊዝድሮው እያደረገች ነው አሜሪካ እና ስትራቴጂ ቤሲካሊ ስትራቴጂ ኦፍ ኮንትራክሽን ልትለው ትችላለህ። አንብቤዋለሁ። ስለ አፍሪካ ምንም ቦታ አይሰጥም፣ ምንም ቦታ አይሰጥም። ሶማሊያን ይጠቅሳል እዚህ ላይ ግን ያው ጋርቤጅ ደግሞ ይለዋል። ያ የሚያሳየው አፍሪካ ጉዳይ ላይ ይህን ያህልም ብዙ ትኩረት የላቸውም። ንግድ በዛ እንዲተላለፍ ካልሆነ በስተቀር ሪሊ አሜሪካ በአፍሪካ ላይ ፖሊሲ የላትም ለማለት የምትችልበት ደረጃ ላይ ነው የደረሰው። የሚያሳየው ይህንን ነው ለኔ። ነገር ግን ጦርነትን የሚፈልጉት አሜሪካኖች ወይም ቻይናዎች ምናምን አይደለም። እሱ እንደምንም ያሳልፋሉ ንግዱ። አካባቢውን ግን ለመቆጣጠር የምትፈልገው ይሄ ሚድል ፓወርስ ኮምፒቲሽን የሚባል ነገር አለ። አሁን ግብፅ ታሪካዊ ጠላታችን ናት ብለው ሰዎች ሲያወሩ ታሪካዊ ጠላት የለም። በነገራችን ላይ ግን እነዚህ አሁን የሚያወሩት አንዳንዶቹ እኔም የማውቃቸው ሰዎች ኤርትራን እንኳን ታሪካዊ ጠላታችን ናት ይላሉ። ኤርትራ 30 ዓመት አይደለም እንደተወለደ ከመቼ ወዲህ ነው ታሪካዊ ጠላት የሆነባቸው? ትናንት እኮ ነው የተወለደው እንደ አገር እና ታሪካዊ ጠላት አይደለም። የጥቅም ጉዳይ ሲጋጭ ነው የምትጋጨው እንጂ ዝም ብሎ ለዘላለም ጠላትነት ጎል ሊሆን አይችልም። ጥቅም ሲጋጭ ግን ትጋጫለህ። ስለዚህ ግብፅ ራሷን ጥቅም ለማስከበት የምትንቀሳቀስበት አለ። ነገር ግን ግብፅ ራሷን መንቀሳቀስ የማትችል በአጠቃላይ ከኢትዮጵያ እጥፍ በሆነ መንገድ ከዩኤኢ ነው የምትመጸወተው ግብፅ። እነሱ ናቸው ብዙ ገንዘብ እየሰጡ ያሉት ከንትን በላይ ከኢትዮጵያን በላይ ልልህ ነው። እና እዛ አካባቢ ላይ ጦርነት የሚኖረው ምክንያቱ የዚህ የሚድል ፓወርስ ኮምፒቲሽን ስላለ ነው። ሌላ ጉዳይ ነው። ግን እሱ ያንን ለማስፈጸም ግን ወደ ምርጫ ለማለፍም እና በጦርነትን አድርጎ በድል ምክንያት ድል ቢኖረው ድል ቢያደርግ ወደ ምርጫ ለመሄድ የሚችልበት ጉዳይ ያለው አንድን ጦርነት ለማሸነፍ 3 ነገሮች ያስፈልጉሃል በትልልቁ። ይህንን ከኢንተርናሽናል ሪሌሽንስ
ቲዮሪስት የተማርኩት ነገር ያለው አንዱ ይሄ ስትራቴጂክ ዴፕት የሚሉት ነው። ማለትም አገሩ ከአንተ ጋር መሆን አለበት። በጦርነት ላይ አገሩ ሊደግፍህ ይገባል። አገሩ የሞራልም የደጀንም የምንም ድጋፍ ሊሰጥህ ይገባል። ያንን ከሌለ ልታሸንፍ አትችልም። አሁን በአሰብ ምክንያት ብዙ ማወናበጃዎች አሉ። እያወናበዱ ነው። የኛ ነው ቲፒኤልኤፍ ነው እንደዚህ ያደረገን ጂኒ ጃንካ የሚላቸው ነገሮች አሏቸው። ነገር ግን ወደ ጦርነት ለመሄድ የሚፈልግ የኢትዮጵያ አካባቢ በዚህ ምክንያት ወደ ጦርነት ለመሄድ የሚፈልግ የኢትዮጵያ አካባቢ አለ። ያንን ሰፕላይ ላይን ጠብቆ ሰፕላዩን ሰጥተው የሞራል ድጋፍ ሰጥተው የህዝብ ድጋፍ ሰጥተው ያንን ወደብ ለማስመለስ ለመሄድ የሚፈልግ ስትራቴጂክ ዴፕት አለ ብዬ አላስብም። ኢትዮጵያ ውስጥ የለም። በትግራይ የለም፣ በአማራ የለም፣ በኦሮሚያ የለም፣ በሶማሌ የለም። ይህንን ይመነኝ የለም። በዚህ ኢትዮጵያ ውስጥ ያ ስትራቴጂክ ዴፕት የለም። ሁለተኛው የፕሮዳክሽን ኬፓቢሊቲ ይላሉ። ያንን ጦርነት ለማካሄድ የሚበቃ የኢኮኖሚ ሴክተር መኖር አለበት። ጥይትን ለማምረት፣ ጥይትን ለመግዛት፣ ጥይትን ለማደስ፣ እነዚህ ሎጂስቲክስን በሙሉ ለማካሄድ የሚያስፈልግ ፕሮዳክሽን ኬፓቢሊቲ ሊኖር ይችላል። አሁን እሱ አንዳንዴ ሲያሳየው አውቃለሁ። ሆምቾን የማምረቻ ቦታ ነው ምናምን ሲሉ አሁን ደግሞ ሌላ ገዝተዋል እንደሚሉ አንተ ያልከው አይነት ከውጭ የመግዛት ነገር ደግሞ አለ። አሁን እዛ ሆምቾ ጥይት አመረትን የሚሉበት ቦታ እኮ አንድ ነገር በኢትዮጵያ ውስጥ የተመረተ ነገር የለም። እዛ ውስጥ ጥይቱም፣ ቀለሁም፣ ባሩዱም ሁሉ ከውጭ ነው የሚመጣ። አንድ ነገር በኢትዮጵያ ውስጥ የተመረተ የለም። ይሄ ጉራ የሚነዛበትን አንዲት ነገር የለም። ያ የፕሮዳክሽን ኬፓቢሊቲ የለም በኢትዮጵያ ውስጥ ልልህ ነው ያልኩት። ሌላው ከውጭ በሚገዛው ደግሞ ትልቁ የሙስና ማዕከል ነው ብለሃል አይደል? ገዢ በመግዛቱ ብቻ ላይ እኮ አይደለም። ባለፈው ጊዜ እነዚህ ቲቢ2 የሚባሉትን የባይራክታር ድሮኖች ለመግዛት ገንዘቡ የመጣው ከቴሌኮሙኒኬሽን ሽያጭ ነው። $350 ሚሊዮን ነው የገዛው አይደለም? ኬንያው ግን አይደለም። እኔ ከኬንያ የሰማሁት አለ። እሱ ወደ 1 ቢሊዮን ነው የተከፈተው። 975 ሚሊዮን ብር ነው የተሰጠው። ሌላው ግን እንዳለ ከዛ ከ850 በላይ የሆነው እንዳለ የብልጽግናው ፕሬዚደንት አካውንት ውስጥ ነው የገባው ወደ ዱባይ። ገና ገንዘቡ ከመምጣቱ ነው የምልህ። ገንዘቡ ከመጣ በኋላ ደግሞ የሚወሰደው ኮሚሽን ላይ ጀነራሎቹ ለምንድን ነው ጦርነትን የሚፈልጉት? ደክመው ያለ ጦርነት ለምንድን ነው ብትል ያተርፋሉ። በጦርነት እያተረፉ ነው። አሁን ሰሞኑን የአየር ኃይሉና እንትኑ አብረው ዱባይ ነው የነበሩት። ግን ይቅርብኝ ብዙ አልናገርም እዚህ ላይ። አብረው ነው የሄዱት። ሌሎች ደግሞ ወደ ቤላሩስ ይሄዱ አሉ። ቤላሩስ የሄደውን ቆርጠው ስላወጡት የቺፍ ኦፍ ስታፉና የአየር ኃይሉ ለራሱ ተደራድሮ የሚቆረጠውን አስቆርጦ የመጣውን እዚህ ደርሰው ቤላሩሲያን አታናግሯቸው አሉ። ምንስክ ሄደው የተመለሰዋል። እዛ ላይ እየተጣሉ ነው ያሉት እንጂ ጦርነት ለነሱ ብልጽግና ነው። ለአንተና ለእኔ ውደት ሊሆን ይችላል። ለጀነራሎች ግን ብልጽግና ነው። እንደዚህ አይነት ኑሮ አያውቁም። እንደዚህ አይነት ጀነራል የተፈለፈለበት አገር ታይቶ አይታወቅም። ሁሉም ጀነራል ነው። አሁን ማንም አይከለክልህም፣ ማንም አይጠይቅህም። ጀነራል የረከሰበት ሀገር ነው የሆነው። ረክሷል ጀነራልነት። መከላከያ ውስጥ ብትኖርም ባትኖርም ንጉሱ ከፈቀዱ ታገኛለህ። ቅድም እኔና ደስ ልናገር ነው የነበረው። የሌለበት የኦሮሚያ ፖሊስ አዛዥ ልትለውም የማትችል ሰው ከኮሎኔልነት መከላከያ ውስጥ ነው ጀነራልነትን ስታምነሸንሸው ነው የምትለው። በዛ ምክንያት ደግሞ አሁን ባለፈው ጊዜ ጦርነት ጀነራል ከተባሉ በኋላ ደግሞ ድግሱ ቸግሯቸው የድግሱ ቁንጣን ደግሷቸው ሁሉም ቦታ ጀነራል ሆነ ተብሎ ድግሱ መሄድ ያቃተበት ሁኔታ ነው የነበረው። ስለዚህ ለነሱ ጦርነት አስፈላጊ ስለሆነ ነው የሚሄዱት እንጂ ይሄ ፕሮዳክሽን ኬፓቢሊቲ የላቸውም። ሶስተኛ
የሪፕሌኒሽመንት ደፕት ያስፈልግሃል። ማለትም አዲስ ምልምል ያስፈልግሃል። ጦርነት ስትሄድ ሰው ይሞታል። ያ የሪፕሌኒሽ ለማድረግ ግን አሁንም ብዙ ችግር ገጥሟቸው የኢትዮጵያ ወታደር ባለፈው ዓመት ውስጥ እስከ 65,000 አምርቻለሁ ነው አይደል ያለው አሰልጥነው። እውነቱን ለመንገር 32,800 ምናምን ነው ያደረጉት። ከዛም ውስጥ ወድቀው ጠፍተውባቸዋል። ሪፕሌኒሽመንት የለም። እነዚህ ስትራቴጂክ ዴፕት፣ ፕሮዳክሽን ኬፓቢሊቲ ኤንድ ሪፕሌኒሽመንት ፖቴንሻል እስከሌለ ድረስ ጦርነትን ልታሸንፍ አትችልም። እኛ ትልቅ ነን 120 ሚሊዮን ነን ጅኒ ጃንካ ማለት ትችላለህ፣ ግን ልታሸንፍ አትችልም። ጦርነቱን ከጀመረ ጦርነቱ አልሄድም ወደዛ። ጦርነቱ ምን ይሆናል ወደሚለው ሲናሪዮ አልሄድም። ወደ ምርጫ ግን ሊሄድበት የሚችልበት ሁኔታ ሊኖር አይችልም ብዬ ነው የምገምተው።